ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ በዛሬው የህግ ጉዳይ ዳሰሳችን ላይ የምንመለከተው ህግ እንዴት ይተረጎማል የሚለውን አርዕስት ይዘን መጥተናል። በዚህ ጉዳይ ላይ እንናገራለን ማለት ነው። ህግ እንዴት ይተረጎማል? በማንኛውም ሀገር የህግ ስርዓት ውስጥ ህግ ማለት ህጋቶች፣ ደንቦችና መመሪያዎች የሚሉት ብቻ ሳይሆን እነዚህ ህጋቶች ሲተገበሩ የሚተረጎሙበት አተረጓጎም ጭምር ነው። ለዚህ ነው በህግ ውስጥ የህግ አተረጓጎም ወሳኝና ቁልፍ የሚሆነው። ምክንያቱም የአንድ ህግ በአግባቡ መተርጎም ወይም አለመተርጎም በግለሰቦች ፍትሐ ብሔራዊ ጉዳይ ከሆነ በገንዘባቸውና በንብረታቸው ላይ፣ ወንጀላዊ ጉዳይ ከሆነ ደግሞ በገንዘባቸው በነጻነታቸውና በህይወታቸው ላይ ቀጥተኛ ተጽዕኖ ያለው በመሆኑ ነው። ስለሆነ አንድ ህግ እንዴት እንደሚተረጎም ማየት እጅግ ወሳኝ ጉዳይ ነው ማለት ነው። ህግ እንዴት ይተረጎማል? የመጀመሪያው መርህ ህጉ ግልጽ ከሆነና የማያወዛግብ ከሆነ ትርጓሜ አያስፈልገውም ነው። ምክንያቱም የህግ ትርጉም ዓላማው የሳተውን ለማቅናት፣ የጎደለውን ለመሙላት እና ግልጽ ያልሆነውን ግልጽ በማድረግ ትክክለኛውን ፍርድ ወይም ውሳኔ ለመስጠት እስከሆነ ድረስ ህጉ ግልጽ ከሆነና የማያሻማ ከሆነ ትርጓሜ ሳያስፈልገው እንዳለ ይተገበራል ማለት ነው። ይህ በእንዲህ እንዳለ በተቃራኒው ግን ህጉ የሚያሻማ ወይም ግልጽ ባልሆነ ጊዜ ህጉ የሚተረጎምባቸው የሚከተሉ ዘዴዎች አሉ። አንደኛው ቀጥተኛ ትርጓሜ ወይም ሊትራል ኢንተርፕሬሽን። ይህ አተረጓጎም ሂደት ፍርድ ቤቶች ሲከተሉ በዋነኝነት የሚከተሉት የቃሉን የተለመደውን ወይም የሰዋሰው ትርጓሜ ወይም ግራማቲካል ሚኒንግ መሰረት በማድረግ ነው። ለምሳሌ ህጉ ከ18 ዓመት በታች ልጅ ቢል እና በጉዳዩ ላይ የመጣው ልጅ የ17 ዓመት ልጅ ከሆነ ፍርድ ቤቱ በቀጥታ ለተፈለገው ዓላማ ህጉን ይተገብረዋል ማለት ነው። ይህ ማለት 18 ዓመት የሚለውን ወደ ሌላ ትርጓሜ ሳይወስድ ማለት ነው። ወይም ወደ ሌላ ትርጓሜ ወስዶ 18 ዓመት ሲባል በአማካይ ማለት ነው፣ ወይም አቅመ አዳም የደረሰ ለማለት ነው፣ ወይም የበሰለ ወይም ማገናዘብ የሚችል ሰው ለማለት ነው ብሎ ሳይተረጉም በተለመደው አተረጓጎም ልጁ 18 ዓመት ሞልቶታል ወይስ አልሞላውም ወደ ማለት ይሄዳል እንደማለት ነው። ሁለተኛው አውዳዊ ፍቺ ወይም ኮንቴክስቱዋል ኢንተርፕሬሽን። ይህ ማለት ቃላቶች መፈታት ያለባቸው በሙሉ አረፍተ ነገር ወይም ንዑስ ህጉ ወይም በሙሉ ህጉ ሀሳብ አንጻር መሆን እንዳለበትና ቁንጽል ሀሳብ ተይዞ ቁንጽል ትርጓሜ መሰጠት እንደሌለበት የሚያሳይ ነው። ለምሳሌ ሰራተኞች እረፍት የማግኘት መብት አላቸው ህጉ ቢል ይህ ብቻውን ቢነበብ በጣም የሰፋና የተሳሳተ ትርጓሜ የሚሰጥ ሲሆን በአሰሪና ሰራተኛ ህግ አንጻር ሲተረጎም ግን ከሰውየ ሁኔታ አንጻር ታይቶ በቀላሉ የዓመት እረፍት ነው ወይም የህመም እረፍት ነው ወይም የወሊድ እረፍት ነው የሚለውን መገንዘብ ይቻላል። ሶስተኛ ታሪካዊ ትርጓሜ ወይም ሂስቶሪካል ኢንተርፕሬሽን። ይህ አተረጓጎም ስልት የሚያጠናው ከህጉ ጀርባ ያለውን ታሪክ ሲሆን ይህ ማለት ፍርድ ቤቱ ህጉን ከመተርጎሙ በፊት ሊጠይቃቸው የሚገባው ጥያቄዎች፣ ለምን ህጉን ማውጣት አስፈለገ፣ ህጉ ሲወጣ ሊቀርፍ የፈለገው ችግር ምንድነው የሚለውን ነው። ለምሳሌ የገጠር መሬት የተመለከተ ህግ ቢሆን ፍርድ ቤቶች ሊያተኩሩባቸው ከሚገቡት ነጥቦች መካከል አንደኛ በቀድሞ ህግ አተገባበር ላይ የነበረው ችግር ምንድነው፣ ሁለተኛ ምን አይነት የፖሊሲ ለውጥ ተደርጓል፣ ሁለተኛ ምን አይነት የፖሊሲ ለውጥ ተደርጓል፣ ሶስተኛ ህጉ ሲወጣ መከላከል የፈለገው ወይም ማሳካት የፈለገው ዓላማ ምንድነው የሚሉትን ጥያቄዎች መልስ በመስጠት ሂደት ትርጓሜ ይገኛል። አራተኛው የህግ አውጪው ዓላማ ምንድነው ወይም ኢንቴንሽን ኦፍ ዘ ሌጂስሌተር። ይህ አተረጓጎም ስልት በትንሹም ቢሆን ከሂስቶሪካል ኢንተርፕሬሽን ወይም ታሪካዊ አተረጓጎም ስልት ጋር ቢመሳሰልም ግን ይህ አተረጓጎም ስልት የሚያተኩሩ በጠባቡ ህግ አውጪው ህጉን ሲያወጣ ለምንድን ነበር ማውጣት ያስፈለገው የሚለው ሲሆን ፍርድ ቤቶችም ትርጓሜ ሲሰጡ ማግኘት ያለባቸው የህግ አውጪውን ህጉን ሲያወጣ ያወጣበትን ዓላማና ሐሳብ ነው። ለምሳሌ አንድ የንግድ ባለቤት ንግድ ከመነገዱ በፊት የንግድ ፍቃድ ያስፈልገዋል የሚል ህግ ቢኖር እና ይህ ህግ ትንሽና ግለሰብ ቤቶች ውስጥ ያሉ ሱቆችን ያካትታል ወይስ አያካትትም የሚል ውዝግብ ቢነሳ ፍርድ ቤት ወደ ኋላ ተመልሶ የህግ አውጪውን ዓላማና ሐሳብ ለማግኘት ህጉ ሲወጣ የነበረውን ውይይት ይመለከታል ማለት ነው። ከላይ የተዘረዘሩት ብቻ ሳይሆኑ ሌሎች የህግ አተረጓጎም ስልቶች ሲኖሩ በዋነኝነትና በብዛት ተግባራዊ የሚሆኑት ከላይ የተመለከትናቸው የህግ አተረጓጎም አይነቶች ናቸው። ቀጥለን የምንመለከተው ሁለትና ከዚያ በላይ የሆኑ ህጎች ቢጋጩ ተግባራዊ የሚሆነው የትኛው ህግ ነው የሚለውን ነው። ለምሳሌ ሁለት አዋጆች ተቃራኒ ነገር ቢያወሩ ማለትም አንደኛው ቢፈቅድና ሌላው ቢከለክል በዚህ ጊዜ ፍርድ ቤቶች ተግባራዊ ማድረግ ያለባቸው የትኛውን አዋጅ ነው ወይም የትኛውን ህግ ነው? የመጀመሪያው የግጭት አፈታት ዘዴ የህጎች የስልጣን ተዋረድ ወይም ሃይራርኪ ኦፍ ዘ ሎው ሲሆን ይህ ስልት የሚያተኩረው ከሁለቱ ህጎች በስልጣን የትኛው ይበልጣል የሚለው ሲሆን ይህ ደግሞ ህጎችን ማን ያወጣቸው ከሚለው ጋር ይያያዛል። በኢትዮጵያ ውስጥ የህጎች ሁሉ የበላይ ህግ ህገ መንግስቱ ሲሆን ሁለተኛው ኢትዮጵያ የተቀበለቻቸው ዓለም አቀፍ ስምምነቶች፣ ሶስተኛው የህዝብ ተወካዮች ምክር ቤት የሚያወጧቸው አዋጆች፣ አራተኛው የሚኒስትሮች ምክር ቤት የሚያወጧቸው ደንቦች፣ አምስተኛው በሚኒስትሮች በኤጀንሲዎችና በአስተዳደር አካላት የሚወጡ መመሪያዎች ናቸው። ለምሳሌ ህገ መንግስቱና አንድ አዋጅ ቢጋጩ ተግባራዊ የሚሆነው ህገ መንግስቱ ነው ማለት ነው። ሁለተኛው የግጭት
የግጭት አፈታት ዘዴ ልዩ ህግ ጠቅላላ ህግን ይበልጣል። ዘ ስፔሻል ፕሪቬል ኦቨር ጀነራል ሎው ሲሆን ይህ የግጭት አፈታት ስልት የምንጠቀመው የተጋጩት ሁለት ህጎች በተመሳሳይ የስልጣን ተዋረድ ላይ ቢሆኑ፣ ለምሳሌ ሁለቱም አዋጆች ቢሆኑ ማን ተግባራዊ መሆን አለበት የሚለው ሲሆን በዚህ ስልት መሰረት ከሁለቱ ልዩ የሆነው ህግ ጠቅላላ የሆነውን ህግ ይበልጠዋል ማለት ነው። ለምሳሌ የአሰሪና ሰራተኛ አዋጅና የፍትሐ ብሔር ህጉ የአንድ ሰራተኛ የካሳ ጉዳይ ላይ ቢጋጩ ስለ ሰራተኞች በልዩ ሁኔታ ወይም ልዩ ህግ የሆነው የአሰሪና ሰራተኛ አዋጅ ስለሆነ ተግባራዊ የሚሆነው የአሰሪና ሰራተኛ አዋጅ ነው ማለት ነው። ሶስተኛው ሌሰር ሎው ፕሪቨልስ ኦቨር ኤርሊየር ሎው አዲሱ ህግ የቀድሞውን ህግ ይበልጠዋል። ይህ የግጭት አፈታት ዘዴ ግልጽ የሆነና ብዙም ማብራሪያ የሚያስፈልገው ሲሆን ለምሳሌ ፍርድ ቤቶች ሁለት በተመሳሳይ ደረጃ ያሉና ልዩ ህጎች ቢጋጩባቸውና የትኛውን ተግባር የሚል ችግር ቢያጋጥማቸው ከሁለቱ አዲሱን ወይም በቅርብ የወጣውን ህግ ተግባራዊ ያደርጋሉ ማለት ነው። በጥቅሉ በዛሬው ፕሮግራማችን ላይ ህግ እንዴት ይተረጉማል ብለን ያቀረብነው ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። የዛሬውን ፕሮግራማችን ከመጨረሳችን በፊት እስከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ የሚጨምር የሚቀነስ ነገር ካለ ኮሜንት ሴክሽን ላይ በማስቀመጥ ለብዙዎች እንዲደርስ ደግሞ ላይክ እና ሼር በማድረግ ቤተሰቡን እያልኩ እየጋበዝኩኝ የዛሬውን ፕሮግራም ይበዝ ቋጫለሁ። አመሰግናለሁ። ቻው።